ሄሎ እንዴት ነው? አለን ሰላም። የኔ ቆንጆ እንዴት ነው? አማን ነው አለን። በጣም ደህና ነን። አንቺ ደህና ነሽ? በጣም አልመቻች እያለ ብታይ በቃ እንደው አንዳንድ ጊዜ አማቴም ልጅ እንደው በቃ አለቅ ትለኛለች። ሙጫ ሆና በቃ እንደው ሙጫ እየሆነች በጣም አለቅ እያለችኝ የእሷ ነገር እንጃ እንደው ማለት ሌሊት ቀርቶ ቀን የምንሰራበት ጉዳይ አለ። አንዳንድ ጊዜ በቃ በጣም ትዝታው እንትን ሲል ቀን እንትን ሌሊት አልበቃ እያለን ቀን ማለት ነው። ያው ግን እንደው በጣም መሆን የሌለበት ነገር ነው። ያው አንዳንድ ጊዜ ደግሞ ያው መቼም ትዕግስትና ጊዜ መኖር ስላለበት ነው ጊዜ ስለሚያጥረኝ እንጂ መቼም አንቺን የምረሳበትና የምችልበት አንጀት የለኝም። አውድ አውቃለሁ የኔ ወደ የኔ ቆንጆ በጣም ደህና ሆኝልኝ። ምክንያቱም አሁን ምንድነው የሚያስፈልግሽ ነገር? ባለፈ ነግረሽኛል። ቢያንስ የሁለት ወር ኪራይ ይዘጋለሁ። መሬት ካርታ ላይም እንደውም መሬት ካርታ ላይ ሁሉ አውልሻለሁ የሚለውም ትክክለኛ ብያለሁ። መሬት ካርታ ላይ ያው አውልሻለሁ በቃ ባለው ነገር ምናምን የሚለውን ሁሉ ነው ትክክል። ለዛው ተግባር እንኳን መሬት ካርታ ላይ ቀርቶ ገናኛውን ወዴት እንገባለን? ወደ ሽርማ ጠላትሽ ረሳ። ምንም አረሳሽም መቼም ካልሞትኩ በቃ መረሳሽ ጉዳይ እንኳን የሚኖር አይመስለኝም። በጣም እስከዚያው ድረስ እንደው እንዴት ልሆን አሁን በቃ አልቻልኩትም። በጣም ከምንም በላይ ነው በቃ አሁንም ያለሽ መስሎኝ በቃ ልክ አልጋው ላይ ሁሉ ሰዋኝ ነው የማድረው። አንዳንድ ጊዜ አልጋው ላይ ሰዋኝ ስዳብስ ያው አንዳንድ ጊዜ በቃ እውነት ልበልሽ ሰዋኝ ነው የማድረው። በቃ በጣም ከምንም በላይ በቃ ታዲያ ይሄንን አሁን ለእንቅልፍ መኝታ ለሁናቴ ሰላምታ አለ። ለእንቅልፍ መኝታ ለፍቅር ሁኔታ ይባላል። አሁን ይህን ታዲያ እንዴት አድርገን አሳልፈንስ ነው መሆን የምንችለው? ስና እንደው ናፍቆታችንስ የምናስወጣው እንደው በጣም እኮ ነው ከምንም በላይ እንደው እኔ ባላይሽ ወይንም ባላገኝሽ ቢሆን የሚለውን በጣም እንደው ከምንም በላይ በቃ እኔ እንጃ አንቺን አገኘው ማለት ተመድኃኔዓለም ተገናኘው ማለት ነው። በቃ የኔ ውድ የኔ ቆንጆ አሁን የወር ኪራይ ደርሶብሻል። ይከፈል ወይ ምንድነው? ምን ያስፈልጋል? ምንድነው አሁን እንደው የሚያስፈልገው ነገር? አሁን ይሄንን ትነግሪኛለሽ እንደው ምንም ሳትጠራጠሪ። Apologize, I'm continue. በስመ አብ አንቺ ማስተኝተሽዋል ጭራሽ 2 ወር። አዎ ደውነት ነው ችግሩ። ልክ ነሽ ይታወቃል። ይሄ መቼም በትም በየገጠሩ ሆነ በየሁናቴው ትክክለኛ ይታወቃል። ሊያውም ቀላል ነው። ወደ 3 ወር እንኳን ያልገባ ሳይገባ ተወዲሁን ሞክረዋልን እኛ 3 ወር ሳይገባ ይቀራል ተወዲሁን ሞክረዋልን ችግር የለውም። አወድ እንደኔ እንደው ኋላ አንደኛውስ መደጋገፍና አንደኛው ሁናቴ እኮ ይሄ ነው። ህይወቴ ነሽ ህይወትሽ ነኝ ለምን ተብሎ ነው ኋላ ለዚህ ታልሆነ ሰው ለመቼም አይሆን። አዎ አሁን ምን ገብስ ነው የሚሆንሽ? ጤፍ ማንኛው ነው ደግሞ ለቀለብ የሚሆንሽ ነገር? ጤፋው ለስለስ የሚለው በቃ በጣም እንደውም እንዲህ መሰለሽ ጤፉ ራሱ ያካሄዳል እኮ በጣም። አዎ እኔ ዛሬ ወደ ገጠር ላይ ነኝ። ያው ሰሞኑ ከተማ ነበርኩኝ። ያው ወደ አንቺ ጋር አልመጣሁም ጊዜ አጥቼ በጣም አሁን ገጠር ላይ ነኝ። ሰሞኑን እመጣለሁ ቢያንስ ወይ ነገ ቅዳሜ። አሁን ዛሬ ቅዳሜ ነው ተይው፣ ለሳምንቱም ልመጣ እችላለሁ። ባልመጣም በሰሞን ብቅ ልል እችላለሁ። ደህና ሆኝልን። በጣም እናመሰግናለን። እንደዛው እንደ ፍቅራችን እንደ ልማዳችን እግዚአብሔር ፍቃዱ ሆኖ ለዚያው ይቅጠመን። በጣም ነው እንደው ሁሉም ወገን ዘመድ እንደው እንዴት ናቸው? አሁን ሁሉም ዘር ማንዘር ምናምን ሁሉም ደህና። አንቺም ተታችስ ተራስኬ እንደው ተግርጌስ ተራስኬ ድረስ ደህና ነሽ? አቤት ምንም ያመመሽ ነገር የለም? እኔም ደህና ነኝ። ያው አንዳንድ ጊዜ ቆም ይልብኛል። ያው ትዕግስቱን ጨርስ አደርግና ያው በረድ እንዲል አደርገዋለሁ። አዎ እንዴ ታዲያ ቆሞስ የት ሊያርፍ? በባዶ ቤት መቆም ምንም ስለማይሆን ነው። ለዚያ ነው። በጣም አመሰግናለሁ። እና ያው በእርግጥ
መቆም ያለበት ሁናቴ ያው ሲያይ ስለሆነ ፊት ለፊት ታየውማ በቃ ቀጥ ብሎ ነው ራሱ እንትን የሚለው። እንደዚያ ነው መሆን ያለበት። እና በጣም ነው በቃ እንዲህ ስታናግሪ ሳቅሳቅ ይለኛል። ለምን እንደሆነ አላውቅም። በቃ እኔ እንጃ ተገናኝቼሽማ እንዴት ልሆን ነው እንኳን ታሁኑ ሳቅሳቅ ያለኝ። አብረን ተኝተንማ እንጃ በዚያው ደስታው ባልገደለኝ ብለሽ ነው ጸሎት የምታደርጊ። አዎድ እና በጣም እናመሰግናለን። በዚሁ ዛሬር ለዓይነ ሥጋ ያብቃን፣ በጣም ለፍቅር ያብቃን። በጣም በዚሁ እንጨርሳለን። በዚህ ላይ የምትጨምሪበት ታለ አንድ ጊዜ ሞክር እስኪ። በጣም ነው የምወድሽ በጣም ከምንም በላይ እንደኔ መሬት ካርታ ላይ ምላውልሽ አልኩ ሁሉን ነገር ብያለሁ። ስንቱን እኔ በቃ ላንቺ ማልሆነው ነገር የለም። እስቲ አንቺ እንዲያው በዚህ ላይ ደግሞ አንድ ቃላት እንዲያው በቃ አንተ ይሄን ያህል ዘርዝረሃል፣ ይሄን ያህል ተናግረሃል። ደግሞ እኔም አንድ ትረከው አለብኝ። ሁለት ቃላት ስጥላለሁ። በዚህ ላይ አስተያየት አለኝ የምትዩ ካለ በዚሁ ሳንዘጋው በፊት ስልኩን በዚሁ አስተያየት አለኝ የምትዩ ካለ አንድ ሁለት ቃላቶች በቃ አብሮ ህይወታችንን ያው ተጌታ ሲመጣ ብቻ ነው የምንለያየው። Apologize, I'm continue. አረሳም አደራ ያው የሁለት ወር ኪራይ ነው። ሶስተኛው ወር ሳይገባ እንዘጋለን። በጣም መልካም ጉዞ፣ መልካም ሁናቴ፣ መልካም አዳሪ ያድርግልን። በእኔ ግርግል ሌላ ሰው ተመሳስሎ ግን በር ክፈች አንኳኩ ምናምን ቢል የማይሳካ ነገር ነው። አዎ ዝም ብሎ አሁን አንዳንድ ተመሳሳይ ይኖራል። ላፍቅር ወይንም እኔ ልግባ ምናምን የሚባል ነገር በቃ በአካል ስታይ ብቻ ነው ሰውን ማመን የምትችይው። በአካል ታላገኘሽው ማመን አይቻልም። እሺ እኔ ውድ እኔ ቆንጆ ደህና ደሪ። በቃ በዚያው ልክ አሁን ስላነጋገርሽ ብቻ አብረን የተኛን ምን የመሰለኝ በርግጥ። እሺ እኔ ውድ እኔ ቆንጆ ደህና ደሪ። ቻው።